እንስትዬ እንግዲህ ሆስፒታል ገብታለች። ድንጋጤ እንጂ ምንም አላደረጋትም፣ ግን ሆስፒታል ገብታለች ማለት ነው። ወይዘሮ ይፍቱ ታዲያ አሁን ትጋለጥ ይሆን ወይስ እንደዚሁ ትቀጥላለች? እሷ እንግዲህ ትናንትና ስራዋን ስለምታውቅ ልብሷን ሰብስባ ወደ ደብረ ዘይት ለመሄድ እየተሰናዳች ነበረ። ታዲያ አቶ አለም እች ልጅ ሳትገኝ ከዚህ ቤት እግርሽ የትም አይንቀሳቀስም አላት። እንዴ ናትና ይፍቱ ስራ አንተ ሰውዬ አላበዛከውም እንዴ? እኔ የማንም ኩታራ ጠባቂ ነኝ እንዴ? ምን ሆነሃል? እኔ ቢዚ ነኝ፣ ከአንተ ጋራ ንትርክ አልፈልግም። ወይዘሮ ይፍቱ ስራ አልሰማሽኝም እንዴ? የማወራው እኮ አማርኛ ነው። ስለዚህ እቺ ልጅ ሳትገኝ የትም አትሄጂም እያልኩሽ ነው። እኔ እኮ እሷ ከመጥፋቷ በፊት ነው ልሂድ ብዬ የተነሳሁት አይደለም እንዴ? ቀድመሽ አስበሽ ነዋ እንደምትሄጂ። ቀድመሽ እኮ አስበሽበት ስለሆነ ነው። ለዛም ነው ወይዘሮ ይፍቱ ስራ። ስለዚህ ከዚህ ቦታ እየተም መንቀሳቀስ እንደማትቺ ላሳስብሽ እወዳለሁ አላት። እዛ በኋላ እንዴት ነው ቆይ ለምንድን ነው ምን ቤት ነኝ እኔ ምን ይመለከተኛል ስትል እንግዲህ ምን ያለበት ምን አይችልም ይባል የለ። ልክ እንደዛ ሆነ ነገሩ ማለት ነውና ከዛም እንግዲህ አሁን ከዚህ በኋላ እኔ የማደርገውን እኔ አውቃለሁ። እብስትን ከዚህ በኋላ የምታገኟት መስሏቸዋል። ከዛም እንግዲህ አረ ምንድነው ተረጋጊ እንጂ ይፍቱ ስራ በጣም ጎልቶ እኮ ነው የሚታይብሽ። ምን ሆነ የሚታይብኝ? ስራሽ ነዋ። ልጅቷን አንቺ እኮ እንደ ሰወርሻት እንደ ታገትሻት ይታወቃል። ስለዚህ ተረጋጊና ልጅቷን ወደ ቤት እንድትመለስ አድርጊ። አለበለዚያ ከባድ ችግር ይፈጠራል። እንኳን ከባድ ችግር የፈለገ ነገር ለምን አይመጣም? ከዛ በኋላ እንግዲህ አቶ አለም ሄዱ ፈልጓት ሄዱ ውጡና እንደዚህ በሏት ሲል ያው ልጅቷ እዛ ስቃይዋ እየበረታ ይገኛል ማለት ነው። ይሄ ሁሉ ምንድነው? የእሷን ንብረትን ለመውረስ ብለው ነው አይደለም? ሌላ ነገር መቼም ምንም አስበው አይደለም። እኔ እንጃ። ልጅቱ ሀብታም ነች፣ ገንዘብ አላት ብላ ነው እንግዲህ ለሰውየው ራሱ የነገረችው ትናንትና። ቀብስተን ለያዛት ሰውዬ ማለት ነው። እናንተ ሀብታሞች ስትባሉ ገንዘባችሁን እንጂ አስተሳሰብ እኮ የላችሁም፣ አስተሳሰባችሁ የማይረባ ነው እያለች እንግዲህ እያላት ሲያስፈራራት ነበረ። የዛን ቀን ሲይዛት ጸጉር ያለው መስላለች፣ ሴት መስላኝ ነበረ እኮ ይዛ ስትሄድ። ዞሮ እንግዲህ ንጉስ ይደርሳል ብዬ ተስፋ አደርጋለሁ። ንጉስ ግን ደብዛዋን ነው የሚያጠፋው ማለት ነው። ያንን ነገር ደግሞ ታፈስት አውቃለች። አይደሌ 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 ብላለች ታፈስዬ። ምክንያቱም በአምላክ ይሄን ጉድ ከሰማ ጉድ ያደርግሃል ወንድሜ፣ እንደው ምን ውስጥ የገባኸው እያለች እንግዲህ ምክንያቱም በአምላክ እንደሚወዳት አውቃለች ማለት ነው። እና ታፈስ ታውቃለች። ንጉስ ደግሞ ከባምላክ ጋራ ያላቸው ትንሽ በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። ለምን በጣም እየተጣሉ ነው፣ ብቻ ብዙ ነገር እያደረጉ ነው ያሉት ማለት ነው። ያ ደግሞ እሱን በጣም ትክን ድብን ነው ያደረገው ማለት ነው። ለምን ያናድደኛል? ይልቁንም ይባስ እኮ እየገፋፋኝ ነው ያለው ነገሮችን እንድገፋቸው። ስለዚህ እኔ ላሸንፍ እችላለሁኝ፣ እድሌን መሞከር አለብኝ ብሎ እንግዲህ ቀጥታ ሄደ ማለት ነው። እንዳያችሁት ትናንትና። ከዛ በኋላ እንግዲህ ያደረገውን አይታችኋል ማለት ነው። እናም ከዚህ በኋላ የሚመጡ ነገሮች በጣም ከባዶች ስለሆኑ እብስት እንግዲህ ተመልሳ ወደ ገጠር ትሄዳለች ማለት ነው። የማን እናት ጋር? የንጉስ እናት ጋር፣ የነታፈስ እናት ጋር እዛ ይወስዳታል ማለት ነው ንጉስ። ከዛስ ወይዘሪት ይፍቱ ስራ ጉድ አፈላ። ልጅቷን የት እንዳደረገቻት የት እንደወሰደቻት ከሷ ራስ አይወርድም አቶ አለም ማለት ነው። ስለዚህ አሁን ከዚህ በኋላ ምናልባትም ለእህቱ ሊነግራት ይችላል ንጉስ ማለት ነው። እኔ ጋር ነች፣ እኔ ወስጃታለሁ ሊል ይችላል። ስለዚህ
ንጉስና በአምላክ ደግሞ ኃይለኛ ነገር ውስጥ ይገባሉ ማለት ነው። ከዚህ በኋላ ይሄ እንግዲህ ዝብርቅርቁ እየወጣ ጸብ ይባላል። ስለዚህ ከዚህ በኋላ አደይም ማናት ህብስትም ስቃይዋ ቢበቃ ደስ ይለኛል። በጣም ተሰቃየች። የእሷኑ ገንዘብ ለመውሰድ ብለው ልጅቷን አሳሯን አበሏት። የእውነት እንጃ የህብስት ጉዳይ በጣም አሳሳቢ ነው። ዞሮ ከዚህ በኋላም ገና ብዙ ነገሮች ይጠብቋታል እሷ ማለት ነው። በጣም እዛ ቤት ተመልሳ መምጣት አልነበረባትም። ባለፈው ራሱ እንግዲህ ከመጣችን በኋላ ምን እንዳደረገቻት አይታችኋል። አለሳልሳ ጥሩ ሰው መስላላት። ታዲያ በአምላክ አንቺን ሴትዮ በፍጹም እንዳታምኛት እኔ ተናግሬያለሁ። ኧረ ጥሩ ሰው ሆናለች እኮ ለዛም እኮ ነው አትቅረበት ፍሬት ያልኩሽ። እንዴ ሰው ጥሩ ሲሆን እንዴት ነው የሚፈራው? አለች ህብስት። እንግዲህ እንደምታዩት ትንሽ እሺ አትልምና ታፈስ። ምናልባትም አንቺ ከሰማች አንቺ ንገሪያት። ልጅቷ ድርቅናዋ ከእለት እለት እየባሰ ነው የሚሄደው። ሴትየዋ ጥሩ ስትሆን ነው መፍራት። ኃይለኛ ስትሆንማ ያው ኃይለኛ ነች። ከዛ በኋላ ታፈስም ታዲያ ህብስትዬ እውነቱን እኮ ነው በአምላክ እች ሴትዮ በፍጹም እንዳታምኛት። መኝታ ቤትሽ ስትቀመጪ በርሽን ቁልፍ አድርጊ፣ ሲያንኳኩም ድምፅ ለይተሽ ክፈጂ በፍጹም አለቻት ማለት ነው። ታፈስ ግን ልጅቷ ያው እሺ አትልም ህብስት ማለት ነው። እንግዲህ መጨረሻዋ ይሄ የሆነ ማለት ነው። ወይዘሮ ይፍቱ ስራ ታዲያ ደብረ ዘይት እህቴ ጋር ሄዳለሁ። እንዴ ንትርካችሁ ሰለቸኝ። አያችሁ ልትሸሽጎ ነው ከነገሮች። ስለዚህ ሄጄ አይምሮዬን ሪላክስ ማድረግ እፈልጋለሁ። ምን ነው ይፍቱ ስራ ከማንም ጋር እዚህ መከራ የለብላ እንዴ ደግሞ ብለው ደግሞ የማንም ምናምንቴ አንቺ ነሽ የደበቅሻት ይሉኛል እንዴ። ደግሞ እኮ ኮስተር ብላ እነሱ ፊት ማለት ነው። ታዲያ በአምላክ በፍጹም ሊያምናት የማይችል ሰው ይኖር በአምላክ ነው። እና በአምላክ እሰራልሃለሁ ቆይ አንተንም ጠብቅ እያለችው ነበር። እሱንም እንግዲህ ምን ልታደርገው እንዳሰበች አላውቅም። በህልሙ ያለመውን ነገር እውን ልታደርግለት ነው መሰለኝ። ሴትዮቱ ኃይለኛ ናትና በአምላክ እንግዲህ አቶ አለም ከሚስትህ ውጪ ማንም ሊያደርገው አይችልም ይሄንን ነገር በፍጹም። እኔ 100% እርግጠኛ ነኝ እሷ ናት ህብስትን እንደዚህ ያስደረገቻት። ከእሷ ውጪ ማን ሊኖር ይችላል ጠላት? እስኪ ንገረኝ። እውነት እኮ ነው ይፍቱ። እኔ ቅድም ስልክ ስታወራ ደርሼ ነበረ። እሷ ግን ለማስመሰል እህቴ ምናምን እያለች ግን እኮ ይታወቅባታል። በጣም ተደናግጣ ነበር እኔ ስታየኝ። ከዛም እንግዲህ አቶ አለም ጉሮሮ እስከሚሰነጠቅ ይፍቱ ስራን ጠራት። ምን ነው ይፍቱ ስራ? ቀስ ብለህ ጥራኝ እንጂ ምንድነው አለምዬ እንደዚህ? አንተ ሰውዬማ አይሰሞን ፊት አድርገዋል። ቆይማ እሰራልሃለሁ ስትል ታስቀኛለች ማለት ነው። እና የምር በጣም ታስቀኝ እቺ ወይዘሮ ይፍቱ ማለት ነው። እቺ ሰውዬማ ደብረ ዘይት ከተማ ብላለች። ቆይ ፊት አድርጎሻል ያላቅምሽ። እኔ ይፍቱ ስራ ማን እንደሆን ካላወቀኝም መሰለኝ እሰራልሃለሁ እያለች ነው ማለት ነው። እንግዲህ ወይዘሮ ይፍቱ ስራ እንዳያችኋት እንግዲህ ኃይለኛ ብጤናት ትንሽ ግን ድራማው ላይ ተወዳጅ ናት በነገራችን ላይ። ዞሮ እንግዲህ ወይዘሮ ይፍቱ ስራ ከአክብሮት ጋራ ህብስትን አስመልሽልን ማለት ነው። ያው ንጉስ ካላስወዳት በስተቀር ያሜን ምናልባት እሱ ወደ ገጠር ይዟት ከሄደ ነገር ሁሉ ይበላሻል። እንግዲህ በአምላክም አብነትም ችግር ውስጥ ይገባሉ ማለት ነው። ስለዚህ ከዚህ በኋላ እንግዲህ ያው ድራማውን ስለሚራዘም ነው ይመስለኛል የህብስት ስቃይም ከቀን ወደ ቀን እየባሰ እየጨመረ ይሄዳል ማለት ነው። አንድ የገረመኝ ነገር ቢሆን ወንድም ተብዬው ለምን አይመጣምና አያግዛትም ነው። አንድ ወንድም አለኝ ብላለች። ስለዚህ እሱ መምጣት አለበት። ወንድሞ መጥቶ ይሄንን ነገር መጋፈጥ የእህቱን ስቃይ እንዴት ተሰቃየች እኮ የእሷን ሀብትና ንብረት ለመውሰድ ብለው ልጅቱን አሰቃዩት ማለት ነው። ዞሮ እንግዲህ ከዚህ በኋላ ያው ብዙ ቻሌንጆች ሊኖሩ ይችላሉ። ታዲያ ንጉስ አይኑ በርበሬ መስሎ ትናንትና ኧረ ንጉስዬ የገጠር ሰው እኮ ኃይለኛ ነው። የምሬን እኮ ነው ኃይለኛ። ለማንኛውም እሱ ነው የሚያገኛት ማለት ነው። ያው ሆስፒታል ትገባለች በድንጋጤ ምናምን ትስላለች።
ከዛ በኋላ ትሄዳለች ወደምትሄድበት ማለት ነው። እዛ ቤት ግን ዳግመኛ ላትመለስ ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።